ታማኝ አድርጎ ቆጠረኝ። ይሄም ሰብከው ወንጌል ምንድነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቷል የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ስለዚህ ለኔ አደራ በተሰጠኝ ስብከት ቃሉን ገለጠ። ምን የሚል? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቷል ሚለው ማለት ነው። ማንም ኃጢአተኛ በእርሱ አምኖ ሊጸድቅ ይችላል። ደሙንም ያልፍ ኃጢአት የለም። የትኛውንም ነውረኛ ጌታ ኢየሱስ ሊያጥብ ሊያጸዳው ይችላል። በምህረቱ ባለጠግነት ነው ያዳነን እግዚአብሔር። ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ምውታን በሆነን ጊዜ ከልጁ ጋር ምን ሰጠን? ሕይወት ራራልንና ሕይወት ሰጠን። ጨለማችንን በብርሃን ሞታችንን በሕይወት ውርደታችንን በክብር ባርነታችንን በልጅነት ለወጠው እግዚአብሔር። ምህረት አደረገ። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ ሰላም አይደለም ይላል። ዓለም ሰላም የላትም ማለት አይደለም። የተረጋገጠና ዘላቂነት ያለው ሰላም የለም ማለት ነው። ዛሬ ላይ የምናየው ምንድነው? አሽሽ የሚያጨሱ መጠጥ የሚጠጡ ውንብድና ውስጥ ያሉ ልጆች የፓስተር ልጅ ነኝ፣ የመጋቤ ልጅ ነኝ፣ የቄስ ልጅ ነኝ እያሉ ነው የሚያወሩ። የክርስቲያን ቤተሰብ ልጅ ነኝ እያሉ ነው የሚያወሩ። አባቴ የእንትን ቤተክርስቲያን ሽማግሌ ነው፣ እናቴ የእንትን የጸሎት ቡድን አባል ናት እያሉ ነው የሚያወሩ። ስለዚህ በቤት ውስጥ የሚያምኑ ልጆች ሊኖሩት ይገባል ያ የቤተክርስቲያን ሽማግሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ወገኖች የጌታ የኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፈውም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ የተመሰገነ ይሁን። ዛሬም እንደገና በቃሉ ገበታ ጌታ ሰብስቦናል። የተወደደ የልቡን ምክር እንድናስተውል ከማር ወለላ ይልቅ የሚጣፍጠው ቃሉን እንድንመገብ እንደገናም ደግሞ ጌታ አምላካችን በማይጠፋ ፍቅር እኛን የወደደበትን ያንን ፍቅር እንድናስብ በፊቱ አለን። ጌታ የሚሰማኝ በእርጋታ ይቀመጣል እንዳለ ከመከራ ስጋት ለመትረፍ በእርጋታም ለመቀመጥ በቃሉ ፊት አለን። ቃሉ እንደምታውቁት እንደ መዶሻ ነው፣ ያደቃል። በሁለት ወገን ከተሳለ ስለታም ሰይፍ ይልቅ እጅግ ኃይለኛ ነው። መንፈስን፣ ነፍስን፣ ጅማትን፣ አጥንትና ቅልጥምን ሰብሮ አልፎ ወደ ውስጥ የሚገባ ነው። ስለዚህ በሕያው ቃሉ ፊት አለን። ጌታን እናመሰግነዋለን። የሐዋርያው የጳውሎስን መልእክት ወደ ቲቶ እያጠናን ባለፈው ሳምንት ቁጥር 1 እና ቁጥር 2 ለማየት ሞክረናል። እዛው ጋር እሱን ስንካፈል የዘላለም ሕይወት ተስፋ ዋስትናን ስናይ ነበረ ያቆምነው። ከቁጥር 1 እስከ ቁጥር 4 መጨረሻ ድረስ ያለውን አነብና ከዛ ደግሞ የእግዚአብሔርን ቃል አብረን መካፈል እንጀምራለን። ይሄንን የተወደዱ የጌታን ቃሎች የሚሰሙ ጆሮቻችን ብፁዓን ናቸው። ጌታ በመካከላችን አለ። እሱን ተስፋ እናደርጋለን። መምህራችን እሱ ነው። ለውስጣችን ውስጥ ቃሉን የሚያበራ ደግሞ መንፈሱ በመካከላችን አለ። እሱን ተስፋ እናደርጋለን። ጌታ ይረዳናል፣ ጸጋውን የሚያበዛልናል። ይሄ አሁን የማነበው የሕያው እግዚአብሔር አምላካችን ቃሉ ነው። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ። ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን አሜን ይላል። ጌታ የተባረከ ይሁን። እንግዲህ ጳውሎስ
የተላከ ሐዋርያ ነው ማለት መልእክት ያለው መልእክተኛ ነው፣ ባለሙሉ ስልጣን አምባሳደር ነው እንደማለት ነው። እና እየተናገረ ነው ያለው። ምንድነው የሚናገረው? ጳውሎስ የሚያገለግለው ተልእኮ ነው። ላኪው እግዚአብሔር ራሱ ነው። ሐዋርያነትን የተቀበለውም ለክርስቶስ ኢየሱስ ነው። ለክርስቶስ ኢየሱስ ሐዋርያ እንዲሆን ነው እግዚአብሔር ነው የመረጠው። ለምንድነው የተላከው? ለተመረጡት እምነት እንዲሆንላቸው ነው የተላኩት ነው የሚለው። በእግዚአብሔር ለተመረጡት እምነት እንዲሆንላቸው። የተመረጡ ማለት ምን ማለት ነው? የተመረጡ ማለት ሁልጊዜ መዳናችን በገዛ ስራችን አይደለም። በልፋት በጥረት በብዙ ግረት በብዙ መውጣትና መውረድ ውስጥ አይደለም ደህንነትን የተቀበል ነው። ስለዚህ በገዛ ስራችን አለመዳናችንን ነው መመረጥ የሚለው የሚያመለክተው፣ ለተመረጡት የሚለው። እንደገና የእግዚአብሔር ጸጋ እና የእግዚአብሔር ሰዎችን የማዳን እቅድ ነው ይሄ የሚመለከተው። ሰዎችን የማዳን ፍላጎቱን ነው የሚመለከተው። ይሄ የእግዚአብሔር ጸጋ ስፋቱን ብዛቱን ነው የምንመለከተው። መመረጥ እንደምናውቀው የመራጩ ፈቃድ ላይ የተመሰረተ ነው። የእርሱ ችሮታ ነው። ይሄ የእርሱ ልግስና ነው። ይሄ መመረጥ ምርጫ አስገዳጅነት ወይም ፈቃድን መጣስ የለበትም። በእግዚአብሔር የቀደመ ዕውቀት የተመሰረተ ነው። እኛ አይደለንም ምረጠን ያልነው፣ በራሱ ማንነት ላይ የተመሰረተ ነው እግዚአብሔር እኛን የመረጠበት መንገድ እና ይሄ እግዚአብሔር ከጸጋ የተነሳ ከፍቅሩ የተነሳ ከባለጠግነቱ የተነሳ ከመልካምነቱ የተነሳ ከምሕረቱ ብዛት ያደረገው ነው። ይሄ ምርጫ ማለት ነው። የተመረጡ እምነት እንዲሆንላቸው የሚለን እና ምንድን ነው የምንለው? ስለመረጥከን እግዚአብሔር ሆይ ተመስገን ነው። ይሄ ማለት አሁን ምንድን ነው? ለሞት የተመደቡ ሌሎች አሉ፣ ለሕይወት ደግሞ የተመደቡ ሌላ አሉ የሚል ከፕሪደስቲኔሽን ጋር የተገናኘ ክርክርን እዚህ ላይ ለማንሳት አንችልም። ምርጫ የምናውቀው በመራጩ ማንነት ላይ የተመሰረተ ነው። ደህንነትን የተቀበልነው ከራሱ ከእግዚአብሔር ጸጋ ሉዓላዊ አሰራር እንጂ ከኛ እንዳልሆነ እናውቃለን። እና ይሄ ሕይወት ይኸውላችሁ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ነው የሚለን ጳውሎስ። የዘላለም ሕይወት ተስፋ ምኞት ማለት አይደለም። እንደምታውቁት ምኞት ሊፈጸምም ላይፈጸምም ይችላል። የእግዚአብሔር ተስፋ ግን እርግጠኝነት አለው። ተስፋ እንደምታውቁት ሰጪውን ያህላል አይደል? ተስፋ እና ስጦታ ሰጪውን ያህላል ይባላል። ሰጪውን ያህላል ተስፋ። ስለዚህ ሰጪው ታማኝ ነው፣ የሚፈጽም ነው። ሊፈጸም የሚችል ተስፋ ነው ቃል የገባው። በእግዚአብሔር መደገፍ እንችላለን። በእግዚአብሔር ላይ እርግጠኛ መሆን እንችላለን። ምክንያቱም ሰጪው ተስፋውን የሰጠው እሱ ተስፋውን ለመፈጸም የሚያስችል ብቃት አለው። ስለዚህ እግዚአብሔር ከጊዜ ውጭ ያለ አምላክ ቢሆንም በጊዜ ውስጥ ግን በመስራት ተስፋውን በጊዜ ውስጥ እውን አድርጎታል። አዎ ምን አይነት ተስፋ ሰጥቷል? ለምሳሌ ይህንን ተስፋ ብንመለከት ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ልናይ እንችላለን። ይሄንኑ ደግሞ ገላትያ ምዕራፍ 4 ላይ እውን ሲያደርገው እናያለን አይደል እንዴ? ምናልባት ምዕራፍ 4 ቁጥር 4 ላይ ይሄንን ተስፋ እውን ሲያደርገው እናያለን። እዚህ ይሄ ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሰጠው ተስፋ ምንድን ነው? ዘፍጥረት ምዕራፍ 3 ላይ እንዲህ የሚል ተስፋ እናገኛለን። ለምሳሌ ምን የሚል? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰሆናውን ትቀጠቅጣለህ የሚለው ማለት ነው። ስለዚህ በሴቲቱ በኩል የማዳን ተስፋ እግዚአብሔር ገብቷል። ገላትያ ምዕራፍ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይለናል ገላትያ ምዕራፍ 4 ላይ። ስለዚህ ያንን ተስፋ እውን አደረገው። በዘመኑም ጊዜ ተስፋ የሚፈጸምበት
ተስፋው የሚመጣበት ተግባራዊ የሚሆንበት ጊዜ ሲደርስ እውን አደረገው። አያችሁ፣ ይሄንን ተስፋ ፈጸመው፣ ይሄንን ተስፋ አረጋገጠው፣ ይሄንን ተስፋ እውን አደረገው ጌታ። ይሄ ተስፋ ምንድነው ካልን የዘላለም ሕይወት ተስፋ ነው። ቅድም እንዳየ ነው እግዚአብሔር የማይለወጥ አምላክ ነው። ሚልክያስ ምዕራፍ 3 ላይ ቁጥር 6 ብናይ እግዚአብሔር አይለወጥም። ያዕቆብ ምዕራፍ 1 ላይ የብርሃናት አባት ወይም የብርሃናት አምላክ ጌታ የማይለወጥ መሆኑን ያዕቆብ ይነግረናል። በጎ ስጦታ ፍጹምን በረከት ከላይ ናቸው ይልና መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ምን ይሆናሉ? ይወርዳሉ ብሎናል። መለወጥ የለበትም፣ አይለወጥም። እግዚአብሔር የማይለወጥ አምላክ እግዚአብሔር ተስፋን ገብቷል። ይሄ የዘላለም ሕይወት ተስፋ ነው። ጌታ ኢየሱስ ራሱ ላይተወን፣ ላይጥለን፣ ላይለቀን ቃል ገብቶልናል። እንዴ የዮሐንስ ወንጌል ምዕራፍ 6 ላይ እኮ የአንድ ጊዜ የበላይ ለዘላለም አይራብም ብሏል። ስጋዬን የበላ አይደል? አንድ ጊዜ ጠጣ ለዘላለም አይጠማም። የዘላለም ሕይወት አለን። ስለዚህ ስለ መዳናችን ጠንካራ ዋስትና አለው። ሕይወትንና አለመጥፋትን ወደ ብርሃን አምጥቷል ብሎናል ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ይሄ ሕይወትንና አለመጥፋትን ወደ ብርሃን አውጥቶታል ጌታ። ስለዚህ ወደ ብርሃን ወጥቷል፣ ያለ መጥፋት ዋስትናም ጭምር። ስለዚህ ጳውሎስ የዚህ አገልጋይ ነው። ልብ በሉ፣ የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ምን አደረገ? ገለጠ። እንደውም ብናይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን ያደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ነገር ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ያሳይ ዘንድ ምሕረትን አገኘሁ አለ። ያው ሾመኝ፣ ታማኝ አድርጎ ቆጠረኝ። ይሄ የምሰብከው ወንጌል ምንድን ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቷል የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ጌታ የተባረከ ይሁን። የታመነ ነው፣ የታመነ ነው። ሁሉ እንዲቀበሉት ደግሞ የተገባ ነው። ተገቢ ነው። ይሄ ሁሉ እንዲቀበሉት ተገቢ ነው። እንዴት ያለ አስደናቂ እውነት ነው! ስለዚህ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። ምን የሚል? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቷል ሚለውም ማለት ነው። ማንም ኃጢአተኛ በእርሱ አምኖ ሊጸድቅ ይችላል። ደሙንም ያልፍ ኃጢአት የለም። የትኛውንም ነውረኛ ጌታ ኢየሱስ ሊያጥብ ሊያጸዳው ይችላል። እግዚአብሔር የተባረከ ይሁን። በጣም አስደናቂ ነው። ይሄንን ልሰብክ መጣሁኝ ነው የሚለን፣ ወይም ስብከት ቃሉን ገለጠ ይለውና በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ይለዋል። ጳውሎስ ቲቶን በእምነት ወይም በሃይማኖት ማለት በእምነት ኅብረት አለን ነው የሚለው። ዝም ብሎ ቡድንተኞች ነን አይደለም፣ የሃይማኖት አባላት ነን አይደለም የሚለው። ኖ እንደሱ አይደለም። የእምነት ኅብረት አለን። እምናምነው ነገር እኔና ቲቶ ተመሳሳይ ነው። ቲቶ እንደምታውቁት ባለፈውም እንዳየነው የክርስቶስ ኢየሱስ ክብር ነው። የቅዱሳን አገልጋይ ነው። የቤተ ክርስቲያን አገልጋይ ነው ቲቶ። ጳውሎስና ቲቶን ኅብረት
አላቸው። ወንድማማቾች ናቸው። እንዴት ነው ወንድማማቾች የሆኑት? እንዴት ነው እሱ? በእምነት ህብረት ነው። ጳውሎስ የሚያምነውን ቲቶ ያምናል። ዝም ብሎ ጎጠኝነት፣ ሰፈርተኝነት፣ ቲፎዞነት የሰበሰባቸው አይደሉም። የእምነት ህብረት መካከላቸው ላይ አለ። የሚያምኑት ነገር ተመሳሳይ ነው። ወንድማማቾች ናቸው። በጣም ለኛ በጣም ትርጉም ያለው ነው። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ማለት እኮ በዕብራይስጥ አስደሳች ማለት ነው። እንደምታውቁት ማን ነው? በሮማይስጥ በግሪክ አስደሳች ማለት ነው እና ከአሕዛብ ወገን የሆነ ነው። በቆሮንቶስ ቤተክርስቲያን አገልግሏል። አሕዛባዊ ነው። ቲቶና ጳውሎስን ምን አናዳዳና አንዳንዴ እኮ ምን ይሉናል? እኔ እናንተ እኮ የተለያየን ሰዎች ነን፣ ደረጃህን ጠብቅ የሚሉ ሰዎች ባሉበት ዓለም ውስጥ ይሄን ያህል ዓመት ሲኒየር ነኝ በሚባልበት ቤተክርስቲያን ውስጥ የጳውሎስን ድምፅ መስማት በጣም አስፈላጊ ነው። ጳውሎስ ከቲቶ ጋር እውነተኛ ህብረት አለኝ፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን። ከጳውሎስ ጋር ወደ ኢየሩሳሌም የሄደ ነው ቲቶ። እንደምታውቁት ባለፈው መግቢያው ላይ አንስተነዋል። ጳውሎስ በጣም ለወንድሞች ልብ ያለው ወንድም ነው። ገፊ አይደለም፣ አቅራቢ ነው፣ አቃፊ ነው፣ ሰዎችን ሰብሳቢ ነው። ወንድሞችን አግላይ አይደለም፣ ወይም ይሄ ብቻውን ነገሮችን የሚያደርግ ሰው አይደለም። ከወንድሞች ጋር አብሮ ህብረት የሚያደርግ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም ይላል። እንግዲህ ጳውሎስ እኮ አገልጋይ ነው። ዋና ስራው መስበክ ነው። አገልግሎቱ ነው ዋና ስራው። ይሁን እንጂ ግን አገልግሎት ዋናው ስራው ቢሆንም ምንም የወንጌል ስራ ቢከፈትለት ወንድሙን ይፈልገዋል። ቀንቶለታል እኮ ተከፍቶለታል አለው ማለት ስትበቃ ሰንጥቆ እያረሰ መሄድ ይችላል። አዎ ጌታ ፈቃዱን አሳይቶታል፣ አቅጣጫውን ከፍቶለታል። ግን ወንድሜ ቲቶን አላገኘሁትም፣ ረፍት አጣሁ። በጣም በር ቢከፈትለትም ሊያገለግል ተጠርቶም የእግዚአብሔር ባሪያ እያለ ራሱን ጠርቶም የቲቶ አለመኖር ረፍት የሚነሳው ሰው ነው ጳውሎስ። እኛ ግን የኔ ጉዳይ ይስመር እንጂ ስለማንም ምን አገባይ ነገሮች ነን። እኛ በጣም ልናስተውል ይገባል። የጳውሎስ ሕይወት የአገልግሎት እንጂ የስልጣን አልነበረም። ዝም ብሎ አዋጊ ነገር ብቻ አይደለም። ጳውሎስ ጥግዞ እንደዚህ ያደርግ ምናምን የሚል ሰው ሳይሆን አብሮ ዋጋ የሚከፍል ልቡ ለወንድምነት ልብ የተከፈተ በጣም አስገራሚ ሰው ነበረ። ጳውሎስ እኮ አናሲሞስን ፊልሞና መልእክት ላይ አናሲሞስ ያ ወንበዴው ሰውዬን ወንድም የሚለው ሰው ነው። ምን አይነት ልብ እንዳለው እና ዛሬ የወንድምነት ሰንሰለቱ ተበጥሶ አብሮ ከሚያገለግሉ ጋራ ነገሮችን አላልቶ እንደሚሄድ ሰው አይደለም ጳውሎስ። ያንን ሰንሰለት ማጥበቅ የወንድምነት ልብ ያለው ሰው ነው እና ከወንድሞች ጋር በላጭ ለመሆን ልዩነት ለመፍጠር የሆነ ለመኩነስነስ የሚያደርገው ጥረት የለውም። ጳውሎስ በጣም ወንድም ነው፣ ከልቡ ሰዎችን የሚቀርብ ወንድም ነው እና ቲቶን የሚለው ምንድን ነው? በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ። በሃይማኖት ህብረት እውነተኛ ልጄ ነው ቲቶ። በጣም የጳውሎስን ህይወት ያየነው ያጠናነው እንደሆነ ለወንድሞች ለሰዎች የሐዋርያ ሥራ ምዕራፍ 16 እኮ ሙሉ እኮ የሰዎች ስም ዝርዝር ነው። ሙሉ እከሊት እከሌ ሚል ሰው ማለት ነው ጳውሎስ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ እና ምሕረት እና ሰላም ይሁን። ጸጋ እንደምታውቁት በጎነት ነው። ከበጎነት የተነሳ የሚሰጥ የእግዚአብሔር ስጦታ ነው። ጸጋ ስጦታ ነው። ልክ ነው። ካሬስ ይሁን እንጂ ግን ከእግዚአብሔር በጎነት የሚነሳ ለማይገባው ሰው የሚሰጥ ውድ ስጦታ ነው። ምሕረት ደግሞ ስለ ሌላው መራራትና ማዘን ያለበት ስሜት ነው። መራራት ሰው ለሰው የሚያሳየው ስሜት ነው።
እግዚአብሔር ምህረት ያድርግ ሲል ምህረት ሰው ለሰው እግዚአብሔርም ለዚህ ነው አይላችሁ ምህረት እግዚአብሔር ለሰው ያለውን በጎነት ያሳየበት ነው። እግዚአብሔር ለሰው ያለውን መልካም ፈቃድ ያሳየበት ነው። እግዚአብሔር ለሰው ያለውን ቸርነት ነው በምህረት በኩል የገለጠው። ራራልን እግዚአብሔር አይደል? ምህረት አደረገልን እግዚአብሔር። ስለዚህ ምህረት ደህንነት እግዚአብሔር ምህረት የታየበት እውነት ነው። እንደምናውቀው ኤፌሶን ምዕራፍ 2 ላይ በምህረቱ ባለጠግነት ነው ያዳነን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ምውታን በሆነን ጊዜ ከልጁ ጋር ምን ሰጠን? ሕይወት ራራልንና ሕይወት ሰጠን። ጨለማችንን በብርሃን ሞታችንን በሕይወት ውርደታችንን በክብር ባርነታችንን በልጅነት ለወጠው እግዚአብሔር ምህረት አደረገልን። ምህረት እግዚአብሔር ምህረት አሳይቶናል። በምህረቱ ብዛት በጎነት አድርጎልናል። ምዕራፍ 3 ላይ ታስታውሱ እንደሆነ እዚህ ቲቶ ቁጥር 5 ላይ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። እንደ ምህረቱ መጠን ምህረቱ ነው የገነነልን፣ ቸርነቱ ነው የገነነልን፣ በጎነቱ ነው የገነነልን። ጌታ የተባረከ ይሁን። ስለዚህ ሰላም ደግሞ ይሁን ይለዋል። ሰላም የጦርነት አለመኖር አይደለም። ሰላም ውጫዊ አይደለም፣ ውስጣዊ ነው። ውስጣዊ ረፍት ሰላም ይሁን ሲል ውስጣዊ ረፍት። ይሄ ሰላም ከእግዚአብሔር ጋር በመገናኘት የሚመጣ ነው። እውነተኛ ሰላም ምንጩም ጌታ ኢየሱስ ነው። ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ እና ዮሐንስ ወንጌል ምዕራፍ 16 ላይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ያለ ሰላም አይደለም ይላል። ዓለም ሰላም የላትም ማለት አይደለም። የተረጋገጠና ዘላቂነት ያለው ሰላም የለም ዓለም ውስጥ እንጂ ሰላም አለ ዓለም ውስጥ፣ ግን የተረጋገጠ ሊታወክ የማይችል አይደለም። ሊታወክ ይችላል፣ ጊዜያዊ ነው፣ ደቂቃዎች ነው፣ ሰዓታት ነው፣ ቀናትን አይሻገርም። የእግዚአብሔር ሰላም ግን ለዘላለም ነው። በጦርነቱ ውስጥ የሚያስገርም እንትን ነው የምናገኘው ከረፍት። ያ የእግዚአብሔር ሰላም ይባላል። የእግዚአብሔር ሰላም በአጠቃላይ በዚህ ሰላምታ ውስጥ ጸጋ፣ ምሕረት፣ ሰላምም ምንጩ እግዚአብሔር እንደሆነ ተነግሯል እና የነገሩ ምንጭ ላይ ትኩረት በማድረግ ከልቡ ነው የሚመኘው። ያለ እግዚአብሔር ሁሉም የሉም። ጸጋ፣ ምሕረት፣ ሰላም ይሁን ካለው በኋላ ቁጥር 5 ዋናው ነገር ላይ ይመጣል። ባለፈው ጊዜ ስናይ እንደነበረው ወደ ሁለተኛው ክፍል ይመጣል። ሽማግሌዎችን ወደ መሾም ወይም ወደ ማደራጀት ይመጣል። ቁጥር 5 ስለዚህም ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩህ ሽማግሌዎችን እንድትሾም በቀርጤስ ተውህ ይለዋል። የመጀመሪያው ስራው ምንድነው ካለን ማደራጀት ነው። ማደራጀት የቀረውን እንድታደራጅ አይደል እንዴ? በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም። ሁለተኛው ኃላፊነቱ ምንድነው? ሽማግሌ መሾም ነው። ሽማግሌዎችን መሾም፣ ይሄ ሁለተኛው ኃላፊነት ነው። ማደራጀት ምንድን ነው? ማደራጀት ማለት ቅርጽ ማስያዝ፣ ውበት መስጠት፣ ማስተካከል ማለት ነው። ይሄ ጳውሎስ ጀምሮት የነበረ ያላለቀ ነገር አለ ማለት መሆኑን እንረዳለን። ስለዚህ ማስተካከል፣ ማቅናት ተብሏል። ተው የሚለው አብረው የነበሩ ሆነው አሁን ቲቶ ብቻውን በቀርጤስ እንዳለና ቲቶ በቀርጤስ ተቀምጦ ጳውሎስ ኒቆጵሊዮን ወደሚሆን ቦታ እንደሄደ ወይም ስራህን ስጨርስ ኒቆጵሊዮን ጠብቃለሁ እንዳለው ምዕራፍ 3 ላይ ተነጋግረናል። ስለዚህ የቀረውን ማደራጀት ማለት ማሳመር፣ ውበት መስጠት፣ ቅርጽ መስጠት፣ ማስተካከል የቲቶ ኃላፊነት ነው። የት ቀርጤስ ውስጥ የቲቶ ኃላፊነት ይሄ ነው። ማደራጀት አንዱ ነው። ለጉባኤዋ ቅርጽ መስጠት፣ ውበት መስጠት አንድ ነገር ነው። ሌላው ሽማግሌዎችን መሾም ነው። ለምንድን ነው እሱ ሽማግሌ የሚያስፈልገው? መግቢያችን ላይ የተወሰነ ነገር ለመናገር ሞክረናል። ቤተ ክርስቲያን የክርስቶስ ጉባኤ ናት። ልብ በሉ። በአጥቢያ ገጽታ ደረጃ የምትገለጥ ናት።
ስለዚህ በአንድ ሰው ኃላፊነት ላይ ከወደቀች ጥሩ አይመጣም። ሶስተኛ ዮሐንስ መልእክት ላይ አንድ ዲዮጥራጥስ የሚባልን ሰው ታስታውሳላችሁ። ዲዮጥራጥስ ሶስተኛ ዮሐንስ መልእክት ላይ ዋና ለመሆን ስለሚፈልግ እንግዶችን አይቀበልም። ራሱ ሐዋርያው ዮሐንስን ጨምሮ ሲመጡ ወደ ጉባኤው ሲመጡ አይቀበላቸው። ከንቱ ቃል እየለፈለፈ የሚያባርር ሰው ነው። በቃ እሱ የዛሽ ጉባኤ ቦስ ነው። በቤተ ክርስቲያን ውስጥ የአንድ ሰው ኃላፊነት በጣም አስቸጋሪ ነው። ምናልባት በእኛ ዘመን ይሄ በጣም የተለመደ ሊሆን ይችላል፣ ግን መጽሐፍ ቅዱሳዊ አይደለም። ሽማግሌዎች ያስፈልጋሉ። ሽማግሌ ዕድሜ አይደለም። እዚህ ጋር በዋናነት የምናየው ሽማግሌ የሚለው አንደኛው ነገር ዕድሜ አይደለም። ዕድሜ አይደለም። ለምሳሌ በእኛ ሀገር ሽማግሌ የሚባለው ሰው ዕድሜው እንበልና ከ60 ዓመት ጀምሮ ነው ብንል ሽማግሌ ከ60 ዓመት በላይ ያለ ማለት አይደለም። ኃላፊነት ነው። ሽማግሌ የዕድሜ አይደለም። ምንድን ነው? ኃላፊነት ነው። ሽማግሌዎችን መሾም ልብ አድርጉ። ሽማግሌ የዕድሜ አይደለም፣ ኃላፊነት ነው። በቲቶ ምዕራፍ 1 ቁጥር 5 መሰረት ሽማግሌዎችን እንድትሾም ማለት ኃላፊነት እንድትሰጥ መሆን ያለባቸውን እንዲሆኑ ወይም መስራት ያለባቸውን ወይም ማድረግ ያለባቸውን እንዲያደርጉ ኃላፊነት መስጠት ላይ ነው። እንግዲህ ሽማግሌነት ምናልባት በዕድሜ ከሆነ አላውቅም፣ ወይ ከ65 ወይ ከ70 ዓመት በላይ ሊሆን ይችላል፣ አላውቅም። የሽማግሌነት እንደየሀገሩ የዕድሜ ደረጃ ወይም ጣሪያው ምን እንደሆነ ግን የዕድሜ ማለት አይደለም። ሽማግሌነት የኃላፊነት ነው። በዚህ ክፍል ምናልባት በዕድሜ መብሰል ለመሪነት አስተዋጽኦ ሊኖረው ይችላል። ነገር ግን በዕድሜ የበሰለ ሁሉ ግን አስተዋይ ነው ማለት አይደለም። በዕድሜ ያረጁ ሁሉ ጠቢባን አይደሉም ይላል የእግዚአብሔር ቃል። ኃላፊነትን እንዲሰጥ በተለይ ሽማግሌነት አስተዳደራዊ ጉዳይን ይመለከታል። የቤተ ክርስቲያን አስተዳደራዊ ጉዳይ። ሽማግሌዎች በቤተ ክርስቲያን ውስጥ በልዩ ልዩ መንገድ ያገለግላሉ። እንመጣበታለን ወደኋላ ላይ። በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ማንም ኤጲስቆጶስነትን ቢመኝ መልካም ነገርን ይመኛል ተብሏል። ኤጲስቆጶስ ሽማግሌ ኤጲስቆጶስ ይባላል። ኤጲስቆጶስ ይባላል። ኤጲስቆጶስ ማለት ኤጲ ማለት ከፍታ ማለት ነው። ኤጲ ማለት ከፍታ ማለት ነው። ኦጶስ ማለት ደግሞ ማየት ማለት ነው። ማየት ማለት ነው። ይሄም ከፍታ ላይ ሆኖ ማማ ላይ ሆኖ ወደ ታች ማየት ይባላል። ይሄ ማማ ላይ ሆኖ ወደ ታች ማየት። ስለዚህ ኤጲስቆጶስ ማለት ከፍተኛ ቦታ ላይ ሆኖ ወይም ማማ ላይ ሆኖ መቃኘት ማየት ማለት ነው። ስለዚህ ኤጲስቆጶስ ማለት ሽማግሌ ማለት ነው። ሽማግሌ ማለት ኤጲስቆጶስ ማለት ነው። አንድ ነው ቃሉ። ሽማግሌነትና ኤጲስቆጶስነት። በነገራችን ላይ ልብ በሉ፣ እረኛ፣ ሽማግሌ ማለት አንድ አይነት አይደለም፣ የተለያዩ ናቸው። እነዚህ ማለት አንድ አይነትና ያው አይደሉም። እረኛ ማለት ሽማግሌ ማለት አይደለም፣ ሽማግሌ ማለት እረኛ ማለት አይደለም። እንዴት ነው ካላችሁኝ፣ እረኝነት የጸጋ ስጦታ ነው። ልብ በሉ፣ እረኝነት የጸጋ ስጦታ ነው። በተለይ በኤፌሶን መልእክት ምዕራፍ 4 ላይ ከቁጥር 8 ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ይልና ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ይህ ወጣ ማለትስ ምን ማለት ነው ይልና የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይልና እርሱም አንዳንዶቹን ሐዋርያት፣ ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹንም እረኞች እንዲሆኑ ሰጠ ይላል። እረኝነት የጸጋ ስጦታ ነው። ሽምግልና ሹመት ነው።
አንድ አይነትና ያው አይደለም። እረኞች ሽማግሌዎች ሊሆኑ ይችላሉ። ሽማግሌዎች ሁሉ ግን እረኞች አይደሉም። እረኞች ሁሉ ሽማግሌዎች አይደሉም። ግን እረኞች የሽማግሌ ኃላፊነት ሊሰጣቸው ይችላል መስፈርቱን ካሟሉ። ግን እረኛና ሽማግሌ ያው አይደል። አንዳንድ ሰው እረኛው ከሌ ነው ሽማግሌ ነው ብሎ ይረዳል። ግን አይደለም። እንደሱ አንድ አይነትና ያው አይደለምና እረኝነት የጸጋ ስጦታ ነው፣ ሽምግልና ግን ሹመት ነውና የመስፈርቱ አይነት ባህሪያዊ መስፈርት ነው። አሁን እንመጣበታለን። ባህሪያዊ መስፈርት ነው። ምናልባትም መስፈርቶቹን በምናይበት ጊዜ እንደዚህ አይነት ሰው ቀርጤስ ውስጥ ይቅርና ሌላስ ጉባኤ ውስጥ ማግኘት ይቻላል እስክንል ድረስ በጣም ከባድ መስፈርቶች ባህሪያዊ መስፈርቶች ናቸው የሚወጡላቸው እና መስፈርቶቹ ባህሪያዊ መስፈርት ወይም መለኪያዎች ናቸው እና በክርስትና የበሰለ ምራቁን የዋጠ መሆን እንዳለበት ተነግሯል። በክርስትና ሕይወት ምራቅ መዋጥ ማለት አዲስ ክርስቲያን እንዳይሆን ተፈልጓል። ሽማግሌው ማለት ነው። ቁጥር 6 ለምሳሌ ብናይ በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ተብሏል። ሽማግሌ ለአዲስ ክርስቲያን የሚሰጥ አይደለም። ምናልባት የሩትን መጽሐፍ በምናጠናበት ጊዜ እናየዋለን። በክርስትና ሕይወት በጣም ረጅም ጊዜ የኖሩ አማኞች ምንም ቢወድቁ የመመለስ ተስፋቸው በጣም በጣም ትልቅ ነው። ለምሳሌ ኑኃሚንን በምናይበት ጊዜ ኑኃሚን በእምነት የደከመች ትምሰል እንጂ በኋላ ላይ እንዴት እንደተነሳች ታስታውሳላችሁ። አዲስ ክርስቲያን ሲሆን በጣም ጥሩ አይደለም ለሽምግልና ማለት ነው። እሱን እንመጣበታለን አንደኛ ጢሞቴዎስን ከእንትን ጋር ስናጠና። ይሄ ግን እረኝነት ነው። ልብ በሉ። ይሄ እረኝነት የጸጋ ስጦታ ስለሆነ አዲስ ክርስቲያንም እንኳን ቢሆን ስጦታው ካለው ስጦታ አለው ነው። ስጦታ ነው፣ የጸጋ ስጦታ ነው። በአካል ውስጥ ያለ የፊት ለፊት የአካል ብልት አገልጋይነት ነው። እረኝነት ስጦታ ነው። ሽምግልና ግን ሹመት ነው። መስፈርቶች አሉት። እስቲ ባለን ጊዜ አንዳንድ መስፈርቶቹን ለማየት እንሞክር። መስፈርቶችን እንመለከታለን። አንደኛ ምን ይለዋል? አንደኛው የማይነቀፍ እስቲ እናንብበው ከቁጥር 5 በኋላ ያለውን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውሁ ይለውና የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ስለ መዳራት ወይም ስላለመታዘዝ የማይከሰስ ማንም ቢኖር ሹመው ይለዋል። አንደኛው የማይነቀፍ ነው። የማይነቀፍ ማለት ነውር ነቀፌታ የሌለበት ወይም አልቦ ነቀፋ የሆነ ይገኛል፣ ይቻላል። ነቀፋ የሌለበት አዎ ማለት ምን ማለት ነው? በሚታይ ሁኔታ ሰዎች ሁሉ በሚያውቁት ሁኔታ የሚያነሱበት እንከን ወይም ነቀፋ የሌለበት ማለት ነው። ሕይወቱ ስሙ የማይከሰስ ሰው ማለት በሚኖርበት ሕይወት ስሙ ክስ የሌለበት ኑሮ በሌሎች ዘንድ ምስክርነት ያለው ማለት ነው። ይሄ ምስክርነት ያለው መሆን አለበት። ምስክርነት ያለው ሰው መሆን አለበት። የማይከሰስ አልቦ ነቀፋ የሆነ ሕይወት ያለው ሚታይ ነቁጥ ወይም ሚታይ ስህተት የሌለበት ሰው መሆን ይጠበቅበታል። ይሄ ሽማግሌ የቤተ ክርስቲያን ሽማግሌዎችን በምንሾምበት ጊዜ ነገ ከነገ ወዲያ እነሱ ራሱ የሚወስኑት ውሳኔ ስላለ አንተ ራስህ አይደል እንዴ? አንተ ራስህ እንደዚህ ውስጥ አይደለህ እንዴ? አንተ ራስህ እንደዚህ አይነት ችግር አለብህ እንዴ? አንተ እነሱ ራሱ እንደዚህ አይደሉ እንዴ ተብለው መከሰስ የለባቸውም። ቢያንስ ማይነቀፍ መሆን አለበት። እንግዲህ የሚታየው ለሰው ነው፣ ማይታየው ለእግዚአብሔር ነው ታውቃላችሁ። እና ግን በሚታይ ሁኔታ በቃ መነቀፍ የለባቸው። በገንዘብ መውደድ፣ በግልሙትና፣ በአመንዝራነት፣ በጠባጫሪነት፣ በመጠጥ መውደድ ወይም በሌላው የሚነቀፍ ነገር የሌለባቸው መሆን ይጠበቅባቸዋል። አንዱ ይሄ ነው። ሁለተኛው ምንድነው ያለን እንደሆነ የማይነቀፍ ብቻ ሳይሆን የአንዲት ሚስት ባል
እንግዲህ እንደሚታወቀው በአሕዛብ ዘንድ የብዝሃ ሚስቶች ጉዳይ የታወቀና የተለመደ ጉዳይ ነው። ምንም እንኳን በአይሁድም ዘንድ ከአንድ በላይ ሚስት ማግባት ሕጋዊ ባይሆንም ከአንድ ሚስት በላይ ያገቡ ሰዎችና ነገስታት አሉ በአይሁድም። በአሕዛብም አንዲት ሚስት በጣም የተለመደ ቢሆንም ብዝሃ ወይም ብዙ ሚስቶችን ማግባት ግን የተለመደ ጉዳይ ነው። በየት? በአሕዛቡ ዓለም። በሮማን ኢምፓየር ውስጥ ወይም በዚህ በግሪኩ ዓለም ወይንም ደግሞ በአሕዛቡ ዓለም ውስጥ በጋብቻ ከአንድ በላይ መውደቅ በጣም በጣም የታወቀና የተለመደ ጉዳይ ነው። ክርስትና በሚሰበክበት ጊዜ ዓለማዊውን ወይም ፍጥረታዊውን ባህሪ ያለ ገደብ መኖርን በአሕዛብ ዓለም ውስጥ እየኮነነ ነው የመጣው ክርስትና። ይሄ መደደነትን ሕይወት እየኮነነ ነው የመጣው። ልክ ያልሆነን ሕይወት እየኮነነ ነው የመጣው ክርስትና። ስለዚህ የተለማመዱትን የብዝሃ ሚስት ጉዳይ ልክ አይደለም እያለ ነው። ከጋብቻ በፊትና ከጋብቻ በኋላ ወደ ሌላ ሴት መሄድ ወይም ሴቷም ራሱ ወደ ሌላ ወንድ መሄድ በአሕዛብ ዓለም በጣም የተለመደ ነው። ክርስትና ሲመጣ ይሄንን ኮንኖታል። አንደኛ ከጋብቻ በፊት ከሰው ጋር ወይም ከሴት ጋር ወይም ከወንድ ጋር ግንኙነት ማድረግ አይፈቀድም። ያም ብቻ ሳይሆን ከጋብቻ በኋላም ደግሞ ወደ ሌላ ሴት መሄድ የተከለከለ ነው እና ይሄንን ክርስትና ነው ማለት ይሄ መደደነት ነው። ለምን? የዘፍጥረት ምዕራፍ 2ቱ ሐሳብ ዘፍጥረት ምዕራፍ 2 እግዚአብሔር አንድን ወንድ ለአንዲት ሴት ነው የፈጠረ። የማቴዎስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ ወደ ጥንቱ መልሶታል ነገሩን ማለት ነው። ከጥንት እንዲህ አይደለም ብሎ ማለት ነው መልሶታል። እና በዚህ ሁኔታ የአሕዛብ ዓለም ሕዝቦች በአብዛኛው ከአንድ በላይ ሚስት ያገቡ ናቸው። በቀርጤስ ውስጥ ከአንድ በላይ ሚስት ማግባት የተለመደ ነው፣ ልክ እንደ የትኛውም የአሕዛብ ዓለም ማለት ነው። ስለዚህ ከአንድ በላይ ሚስት ያገቡ ሰዎች ጉባኤ ውስጥ አሉ። ምንም እንኳን የማይነቀፉ ቢሆኑም ይሄኛውን ቢያሟሉም ሽማግሌ ለመሆን ይሄኛውን ማሟላት አለባቸው። አንድ ሚስት ነው ወያል። ምክንያቱም ነገ ከነገ ወዲያ የእግዚአብሔርን ሕዝብ በሚመራበት ጊዜ ይሄ ነቀፋ ነው። ከአንድ ሚስት በላይ ያለው ሰው የቤተ ክርስቲያንን ለመምራት አይችልም። ለምሳሌ ያህል እኛ በምናገለግልበት ጊዜ 2 እና 3 ያገቡ ሰዎች ቢያጋጥሙን ተፋቱ ብለን አንልም፣ ተፋቱ ብለን አንናገርም። ይሁን እንጂ ግን የፈለገ ቢሆን የቤተ ክርስቲያን ሽማግሌ ተደርጎ ደግሞ አይሾምም። ክርስትናን ከማግኘቱ በፊት ጌታ ኢየሱስን ከመቀበሉ በፊት የሆነ ሕይወት ይኖረዋል ሰውየው። ያ ሰው እንግዲህ አግብተሃልና ተፋታ ላንለው እንችላለን። ምክንያቱም ያችኛዋንም መፍታት ያው ለሌላ አደጋ ስለሚያጋልጣት የትኛዋን መርጦ የትኛዋን ሊተው ነው። ስለዚህ ከሁለቱም ጋር በሰላም ነው መኖር ያለበት፣ ልጆቹን በሰላም ነው ማሳደግ ያለበት። ይሁን እንጂ ግን የፊት ለፊት የአካል ብልት አገልጋይ እንዲሆን በተለይ በሽምግልና ስራ እንዲሰራ ሹመት አይሰጠውም እና የፊት ለፊት የአካል ብልት አገልጋይ ሊሆን አይችልም። በክርስትናው ግን መቀጠል ይችላል። ለምን? ጌታ ኢየሱስን ከመቀበሉ በፊት የነበረ ሕይወቱ ነው። ጌታ ኢየሱስን ከማግኘቱ በፊት የነበረ የጥንት ሕይወቱ ነው። ይሄንን ምንም እንኳን አምላካዊ መርህ ባይሆንም አንድ ጊዜ በውድቀቱ ውስጥ ወድቋል። ለምሳሌ ያላገባች ሚስት ቢኖረው አንድ ሰው ከጋብቻ በጌታ ሆኖ ያላመነ ማግባት አይችልም። ይሁን እንጂ ግን ከጌታ በኋላ ወይም እሱ ሁለቱም ሳያምኑ በፊት ተጋብተው ከሆነ ይፋቱ እንደማንለው ማለት ነው። ግን በምንም ተአምር የፊት ለፊት የአካል ብልት አገልጋይ አድርገን በሽማግሌነት ሹመት በአጥቢያ ጉባኤ ውስጥ ሊያገኝ አይችልም። እንግዲህ እዚህ ውስጥ የሚነሱ አንዳንድ ጥያቄዎች ይኖሩ ይሆናል እናንተም ውስጥ። እሺ ሽማግሌው ምናልባት ሚስቱ ሞታበትስ እንደሆነ ልንል እንችላለን። ሚስቱ የሞተችበት ሊሆን ይችላል። ከዛ በፊት በአንዲት ሚስት ተወስኖ ነው ወይ የኖረው የሚለው ይታያል። ምናልባት ሌሎቹን መስፈርቶች አሟልቶ ይሄ ብቻ እንደ እንከን ወይም እንደ ችግር ከሆነበት ከዛ በፊት የኖረው በአንዲት ሚስት ብቻ ተወስኖ ከሆነና አሁንም ደግሞ የሚኖረው እንደ እግዚአብሔር ቃል ከሆነ ምናልባት እሱ ሊታየለት ይችላል። በሌላ ሁኔታ ደግሞ አይ በዝሙት ምክንያትስ ተፋቶ ከሆነ የሚል
አሁንም እንደገና ሌላ ጥያቄ ልናነሳ እንችላለን። መቼም የሰው አእምሮ መጠየቁ አይቀርም። በዝሙት ምክንያት ሚስትን መፍታት ተፈቅዷል። እሷ የሱን አካል ከሌላ ወንድ ጋር ካገናኘች ማለት ነው፣ ወይም እሷ በዝሙት ከወደቀች የመፍታት መብት ስላለው እሱ ትዳር የሚለያይበት ሁለት መንገድ ብቻ ነው እንደምታውቁት። አንደኛው ምንድነው? አንደኛው ሞት ነው፣ ሁለተኛው ደግሞ ዝሙት ነው። እና በዝሙት ምክንያት ያ ጠንቁ ትዳራቸውን በትኖት ከሆነ ያላመነዘረ ወይም በዝሙት ያልወደቀው ወንድየው ከሆነ ምናልባት እሱስ በትዳር እየኖረ ነው ያለው፣ ከአንዲት ሚስት ጋር እየኖረ ነው። ነገር ግን ሚስቱ በእንደዚህ አይነት ምክንያት ወድቃ ትዳሩ አደጋ ላይ ከወደቀ ለሽምግልና አይመረጥም ወይ የሚል ብዙ ጊዜ ጥናት ስናጠና የሚነሳ ጥያቄ ነው። እንግዲህ የእግዚአብሔር ቃል በዚህ ጉዳይ ላይ እንዲህ አይለንም። ይሁን እንጂ አሁንም ሌሎቹን መስፈርቶች አሟልቶ ይሄ ብቻ ከሆነበት ይሄም እንደ አንድ ነገር ሊታይለት ይችላል ለሽማግሌነት ምርጫ። ወይንም ደግሞ ጉባኤው ገና አዲስ ሊሆን ይችላል እና ያላገቡ ሰዎችስ ቢኖሩ የሚልም ልናነሳ እንችላለን። አሁን እንደዚህ አይነት ኢፍ ጥያቄዎች የእግዚአብሔር ቃል መርሆውን ነው የምንከተለው እንጂ እንዲህ ቢሆንስ እንዲያ ቢሆንስ የሚሉ ጥያቄዎችን አናነሳን። ይሁን እንጂ አሁንም በአንዲት እጮኛ ያለው ሰው እንዲያገባ በመገፋፋት ወይም እንዲያገባ በማድረግ እንደገና ከተፈጥሮ ጃንደረባ ደግሞ የሆኑ ሰዎች አሉ፣ ያላገቡ ማለት ነው። ምናልባት በተፈጥሮ ማግባት የማይችሉ ሰዎች ሊኖሩ ይችላሉ። እነዛንም ሁሉ በተመለከተ ሌሎቹን መስፈርቶች ካሟሉ የዚህ ጉዳይ ምናልባት በምርጫው ላይ እንደ ቤተ ክርስቲያን የሚታይ ሊሆን ይችላል። ይሁን እንጂ በዚህ ክፍል ላይ ያለውን ብቻ አጥንቶ ወይም ይሄንን ቃል ብቻ አሜን ብሎ ለመለየት ግን የአንዲት ሚስት ባል መሆን አለበት ሽማግሌ የሚሆነው ሰው። ሶስተኛ ላይ የቀረበው ምንድነው ከተባለ ሶስተኛው ላይ የሚያምኑ ልጆች ያሉት። ይሄ በጣም አስፈላጊ ነው። የሚያምኑ ልጆች ያሉት የቤተ ክርስቲያን ሽማግሌዎች የሚያምኑ ቅዱሳንን በበላይነት የሚመሩ ናቸው። ቅድም ኤጲስቆጶስን ስንመለከት ከላይ ሆኖ የሚያይ ማማ ላይ ሆኖ የሚቆጣጠር የሚቃኝ ነው ብለናል። ስለዚህ የእግዚአብሔርን መንጋ በትክክል ለመጠበቅ የመጀመሪያው ደረጃ ቤትን መጠበቅ ነው። እንደምታውቁት ቤትን መጠበቅ ነው። እንደውም በጢሞቴዎስ መልእክት ላይ ሐዋርያው የሚለው ምንድን ነው? የገዛ ቤቱን ነው የሚለው እኮ። ይኸውላችሁ ልጆቹን በጭምትነት ሁሉ እየገዛ ቁጥር 4 ላይ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዴት እንዳስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃል ነው የሚለው። ስለዚህ መጀመሪያ የሚያምኑ ሰዎችን ለመምራት ኃላፊነት ከመቀበል በፊት ቤቱን መርቷል ወይ ሰውየው ነው። ለዚህ ነው የአንዲት ሚስት ባል መሆን የሚጠበቅበት። የሚያምኑ ልጆች ያሉት መሆን አለበት። እንደምታውቁት እምነት የሚወረስ ቅርስ አይደለም። የአባቴ እናቴ ብለን የምንቀበለው አይደለም። ነገር ግን የጋራ ባይሆንም አስገድዶ ሰዎችን ማሳመን ባይችልም የቤተክርስቲያን ሽማግሌዎች እርሱ በጌታ ሆኖ ሕይወቱና ንግግሩ ቤት ውስጥ የሚያሳየው ነገር ክርስትናውን የሚገልጥ ሆኖ በሕይወቱም በቃሉ ምስክር መሆን የሚችል ሰው መሆን አለበት። ለምሳሌ ቤት ውስጥ የማይጸልይ በቃ ጉባኤ ላይ ያዙ ይልቀቁኝ መሆን የለበትም። ቤት ውስጥ አንድ ቃል ለቤተሰቡ የማያካፍል ሰውዬ ጉባኤ ላይ መጥቶ 1 ሰዓትና 2 ሰዓት በቃ እየተወራጨ ሃሌሉያ ምናምን እያለ ዝም ማደንቆር የለበትም። መጀመሪያ በሕይወቱ በኑሮ ምስክር ሆነ። ምክንያቱም ቤታችን ውስጥ አብረን የምንኖራቸው ሰዎች ከቃላችን በላይ ሕይወታችን ነው የሚመሰክርላቸው። እንደምታውቁት እንዴት አይነት ሰው ነን ቤት ውስጥ እኮ በቃ ጥፍር ያለን ተናካሽ አውሬዎች ሆነን ደግሞ ሰው ጉባኤ ውጭ ደግሞ ሰው ሲያገኘን በቃ የሚገርም ለስላሳ ሰውነት ያለን ልንመስል እንችላለን። እንዲህ አይነቱ ደብል ፌስ ወይም ደብል ፐርሶናሊቲ በጣም አስቸጋሪ ነው እና አንዳንድ ወላጆች ለልጆቻቸው ደንታ ቢስ ናቸው እና ለሕይወታቸው ግድ የማይሰጣቸው
የቤተክርስቲያን ሽማግሌዎች ይኖራሉ ነው። አንድ ሰው ሲያወራ የሰማሁት ነው። ትልቅ የቤተክርስቲያን አገልጋይ ነው ሰውየው፣ ግን ልጆቹ ስንተኛ ክፍል እንደሆኑ አያውቅ እና ልጆቹን መምራት ቤተክርስቲያን መጥቶ የጌታን የሆኑትን ወገኖች ከመምራት በጣም ይበልጣል። ስለዚህም በነገራችን ላይ በዚህ በአንደኛ ነገሥት መጽሐፍ ምዕራፍ 1 ቁጥር 6 ላይ አንድ ታሪክ ላስታውሳችሁ። ልጆቹን ያልተቆጣ አንድ ሰው ታሪክ ነው ይሄ ታሪክ የሚነግረን። አንደኛ ነገሥት ምዕራፍ 1 ቁጥር 6 ልጅን አለመቆጣት አለመቆንጠጥ ይሄ ነው። ምን ይለናል? የአጊትም ልጅ አዶንያስ ንጉሥ እሆናለሁ ብሎ ተነሳ አለ። የዳዊት ልጅ ነው፣ ከአጊት የወለደው ነው ዳዊት። ሰረገሎችና ፈረሶችን በፊቱ የሚሮጡትን 50 ሰዎች አዘጋጀ። ቁጥር 6 እንደዚህ ይለናል። አባቱም ከቶ በሕይወቱ ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበረ። እርሱ ደግሞ እጅግ ያማረ ሰው ነበረ፣ ከአቤሴሎምም በኋላ ተወልዶ ነበረ ይላል። አቤሴሎም ዳዊት የሚወደው ልጁ ነው። ይሁን እንጂ አቤሴሎም በዳዊት በአባቱ ላይ መፈንቅለ መንግስት አመጣበት። ከአቤሴሎም በኋላ ይሄ አዶንያስ ተወለደ። ልብ በሉ። ዳዊት የአቤሴሎም ምትክ ነው ብሎ አቀበጠው ልጁን ማለት ነው። ልጁን አቀበጠው ዳዊት። አንድም ቀን ለምን እንዴት አደርጋለህ ብሎት አያውቅም። ተቆጥቶት እንደ አባት ቆንጥጦት አያውቅም። በኋላ ምን ሆነ ካላችሁኝ፣ በኋላ ላይ በአባቱ ላይ ገና አባቱ በሕይወት እያለ ንጉሥ ሆናለሁ ብሎ 50 ሰዎችን እያስከተለ አባቱን አሳዘነ። በሽምግልና ዘመኑ አባቱን አስለቀሰ። ስለዚህ የሚያምኑ ልጆች የማይኖሩት የቤተ ክርስቲያን ሽማግሌ፣ የቤተ ክርስቲያን መሪ ልጆቹን እንዴት ለምን ብሎ የማይቆጣ ሰው በኋላ ላይ ራሱን የሚያስለቅሱት፣ ጉባኤ የሚያውቁ፣ ስሙን የሚያጠፉ ይሆናሉ እና ውጤቱ አባቱ በሕይወት እያለ ዙፋኑን መገልበጥ ሆነ ማለት ነው እና በጣም 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 አሳዛኝ ነው። ይሄ በጣም አሳዛኝ ነው እና የሚያምኑ ልጆች ያሉት ካልሆነ በስተቀር እንዴት አድርጎ የሚያምኑ ወገኖችን ለመምራት ይችላል? ምሳሌ ማንሳት እንችላለን። ሌላ ለምሳሌ ኤሊንና አንሳ። ኤሊ የመቅደሱ አገልጋይ ነው። ልጆቹ አፍኔንና ፊንሐስ ናቸው። ግን የሚያደርጉትን ነገር በሙሉ ሲያደርጉ በኋላ ላይ ውጤቱ ምን ሆነ? ያ ብቻ አይደለም። ራሱ ሳሙኤል፣ የእግዚአብሔር ቃል እኮ በጣም አስገራሚ ነው። ሳሙኤል በልጅነቱ የእግዚአብሔርን ድምፅ የሰማ ሰው ነው። ኤሊ ልጆቹን ባለመቆጣቱ ምክንያት በእስራኤል ላይ የደረሰውን ውድቀት ያውቃል ሳሙኤል። ግን ሳሙኤል ራሱ በስተርጅናው የገዛ ልጆቹን መቆጣጠር አቅቶት እንመለከታለን። ስለዚህ ነገሩ በጣም በጣም አሳሳቢ ነው። የተወደዳችሁ ቅዱሳን፣ የሚያምኑ ልጆች ያሉት መሆን አለበት። በጭምትነት ልጆቹን ማሳደግ አለበት። በጨዋነት በቅንነት ልጆቹን ማሳደግ አለበት። ዛሬ ላይ የምናየው ምንድን ነው? አሽሽ የሚያጨሱ መጠጥ የሚጠጡ ውንብድና ውስጥ ያሉ ልጆች የፓስተር ልጅ ነኝ፣ የመጋቤ ልጅ ነኝ፣ የቄስ ልጅ ነኝ እያሉ ነው የሚያወሩት። የክርስቲያን ቤተሰብ ልጅ ነኝ እያሉ ነው የሚያወሩት። አባቴ የእንትን ቤተ ክርስቲያን ሽማግሌ ነው፣ እናቴ የእንትን የጸሎት ቡድን አባል ናት እያሉ ነው የሚያወሩት። ስለዚህ በቤት ውስጥ የሚያምኑ ልጆች ሊኖሩት ይገባል። ያ የቤተ ክርስቲያን ሽማግሌ ልጆችን በቅንነት መምራት የእግዚአብሔር ቃል ምን እንደሚል ላስታውሳችሁ። በዚህ በሶስተኛ ዮሐንስ መጽሐፍ ላይ 3ኛ ዮሐንስ ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ ከዚህ የሚበልጥ ደስታ የለኝም ይላል ዮሐንስ። በቃ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል እና አንድ የእግዚአብሔር አገልጋይ የራሱን ልጆች መምራት ካልቻለ በውጭ ያሉትን እንዴት መምራት ይችላል? ቤት ውስጥ ያሉትን እና ክርስቲያናዊ ሕይወት ለመኖር ክርስቲያናዊ ሕይወት በቤት ይጀምራል። የአደባባይ ሰው ከመሆናችን በፊት የቤተሰባችን ሰዎች ነን እኛ። እንደውም
አንድ ወንድም ሁልጊዜ ምን ይላል? ስለኔ ክርስትና ከኔ ሚስት በላይ የሚመሰክር የለም ይላል። በጣም ክርስቲያን መሆናችንን ቤት ውስጥ ያሉ ሰዎች ናቸው የሚመሰክሩት። የጸሎት ሰዎች ነን ወይ? የእግዚአብሔር ቃል አንባቢዎች ነን ወይ? ትዕግስተኞች ነን ወይ ሚለውን ውጪ ከሚያዩን በላይ የሚመሰክሩት አብረውን የሚኖሩ ናቸው። እህት ወንድሞቻችን፣ አባት እናቶቻችን፣ ሚስቶች ወይም ባሎች፣ ልጆቻችን ናቸው የሚመሰክሩት። ክርስቲያናዊ ህይወት የሚጀምረው ከዚህ። ስለዚህ የልጆቹ ማንነት የአባትን ብቃት ማነስ ወይም የማሳደግ ወይም የመምራት ብቃትን ይመሰክራሉ። ልጆቹ ዋልጌ ከሆኑ የአባታቸው የመምራት ብቃት ማነስ ነው። ልጆቹ ጨዋ ከሆኑ የአባታቸው የመምራት ብቃት ነው ማለት ነው። እና ልጆቹ ወደ ቸርች የሚመጡ ልጆች አይደለም፣ ወደ ክርስቶስ የሚያድጉ ልጆች መኖር አለባቸው። ይሄ ቸርች ስለመጡ አይደለም፣ ወይም ህብረት ውስጥ ስለመጡ አይደለም። ልጆቹ በትክክል ወደ ክርስቶስ ተተክለዋል ወይ? ወደ ክርስቶስ ተተክለዋል ወይ? ይሄ በጣም አስፈላጊ ነጥብ ነው። እና ከልጅነት ጀምሮ ክርስቶስ ኢየሱስን በህይወታቸው እየሳሉ ማሳደግ የቤተ ክርስቲያን ወገኖች የሁላችንም ድርሻ ነው። የተወደዳችሁ ቅዱሳን፣ ስለዚህ የሚያምኑ ልጆች ያሉት መሆኑ ላይ ትኩረት ተደርጎበታል። የሚያምኑ ልጆች ያሉት ስለ መዳራት ወይም ስላለ መታዘዝ የማይከሰስ የሚለውን ቀጥለን ደግሞ እንመለከታለን። የተወደዳችሁ፣ ስለዚህ የሽማግሌዎች ሹመት መስፈርት የማይነቀፍ አልቦ ነቀፋ የሆነ የአንዲት ሚስት ባል የሆነ የሚያምኑም ልጆች አሉት። በነገራችን ላይ አንዲት ሚስት ሲባል አካልና ልብን ለአንድ ሰው መስጠት ማለት ነው። አካልንም ልብንም ለአንድ ሰው መስጠት። 2 እና 3 ሴት ከሆነ አካልንም ልብንም ለስንት ሰው ይሰጣል? ለብዙ ሰው ይሰጣል። አስቸጋሪ ነው የሚሆነው። ስለዚህ የአንዲት ሚስት ባል ማለት አካልንም ልብንም ለአንድ ሰው መስጠት። የሚያምኑ ልጆች አሉት ከክርስቶስ ጋር የተቆራኙ ክርስቶስ ኢየሱስን የሚወዱ በእሱ በእርሱ እርግጠኛ የሆኑ ስለ መዳናቸው ጉዳይ፣ ስለ ዘላለም ሕይወታቸው ጉዳይ በሁሉም መንገድ ከእሱ ጋር የተጣበቁ ልጆች እንዲኖሩ ተፈልጓል። የተወደዳችሁ ቅዱሳን፣ ይሄ እንግዲህ የሽማግሌ መስፈርት ነው። የሚቀጥሉ ሌሎች መስፈርቶች አሉ። እነዚህን በሚቀጥለው ጊዜ የምንመለስባቸው ይሆናል። የጌታ የኢየሱስ ጸጋና ሰላም ከእናንተ ጋር ይሁን። በሁሉ ተባረኩ። እግዚአብሔር የተባረከ ይሁን። ቃሉን በማሰላሰል እንግዲህ የበለጠ በጌታ ብርሃን እንድናድግ ጌታ ይርዳን።